ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትዕግስት አሰፋ ክብረ ወሰኑን በመስበር ለተከታታይ ሁለተኛ ጊዜ ለንደን ማራቶንን አሸነፈች። በዛሬው ዕለት በለንደን ከተማ በተካሄደው የሴቶች የማራቶን ውድድር ኢትዮጵያዊት ትዕግስት አሰፋ የራሷን ሰዓት በማሻሻል አሸነፈች። ኬንያዊው አትሌት ሰባስቲያን ሳውዝ ደግሞ በወንዶች ማራቶን ከ2 ሰዓት በታች በመግባት አዲስ የዓለም ክብረ ወሰንን አስመዝግቧል። እሁድ ሚያዝያ 18 2018 ዓ.ም በተካሄደው በ46ኛው የለንደን ማራቶን በወንዶች ማራቶን የተወዳደረው እና የመጀመሪያ የማራቶን ውድድሩን ያከናወነው ኢትዮጵያዊው ዮሚፍ ቀጀልቻም ከ2 ሰዓት በታች በመግባት ሁለተኛ ሆኖ አጠናቋል። ትዕግስት ርቀቱን ለማጠናቀቅ የፈጀባት 2 ሰዓት ከ15 ደቂቃ ከ41 ሴኮንድ ሲሆን ሁለት ኬንያውያን አትሌቶች አስከትላ ገብታለች። የባለፈው ዓመት የለንደን ማራቶን አሸናፊው ሰባስቲያን ሳዊ ውድድሩን ለማጠናቀቅ 1 ሰዓት ከ59 ደቂቃ ከ30 ሴኮንድ ርቀቱን ብቻ ወስዶበታል። ባለፈው ዓመት ለ45ኛ ጊዜ በተደረገው የለንደን ማራቶን አትሌት ትዕግስት አሰፋ 2 ሰዓት ከ15 ደቂቃ 50 ሴኮንድ በመግባት እና ሁለተኛውን ፈጣን ሰዓት በማስመዝገብ ውድድሩን በአሸናፊነት ማጠናቀቋ ይታወሳል። ሁለተኛና ሶስተኛ ውጤቱ ኬንያውያን ሄለን ኦቢሪ እና ጆሲሊን ጆኮስኪ ናቸው። ሁለቱ የኬንያ ሯጮች ከ2 ሰዓት ከ16 ደቂቃ በታች አጠናቀዋል። ትዕግስት አሰፋ ከውድድሩ በፊት በለንደን ለሚገኘው የቢቢሲ ዘጋቢ በሰጠችው ቃለ ምልልስ በዚህ ውድድር ዳግመኛ ማሸነፍ እንደምትፈልግ ተናግራ ነበር። ትዕግስት ከውድድሩ በፊት ለውድድሩ በቂ ዝግጅት እንዳደረገች እና ድጋሚ በማሸነፍ ደስታዬን ማጣጣም ነው የምፈልገው ብላ ነበር። ባለፈው ዓመት ለ45ኛ ጊዜ በተደረገው የለንደን ማራቶን አትሌት ትዕግስት አሰፋ 2 ሰዓት ከ15 ደቂቃ 50 ሴኮንድ በመግባት እና ሁለተኛውን ፈጣን ሰዓት በማስመዝገብ ውድድሩን በማሸነፍ አጠናቃለች። ከዚህ ቀደም በለንደን ማራቶን በማሸነፏ ትልቅ ደስታ እንደተሰማት ለቢቢሲ የተናገረችው ትዕግስት የለንደን ማራቶን ትልቅ ውድድር ነው፣ እርሱም ሻምፒዮን መሆን ድጋሚ ሻምፒዮን መሆን ነው ብላለች። በወንዶች በደም ምድብ በተደረገ ውድድር የኬንያ አትሌት ሰባስቲያን ሳዊዝ አዲስ ታሪክ በመጻፍ ውድድሩን በበላይነት አጠናቋል። ሰባተኛው ማራቶን ከ2 ሰዓት በታች በመግባት የመጀመሪያ ሰው ለመሆን ችሏል። አትሌቱ ውድድሩ 1 ሰዓት ከ59.30 በመግባት አሸንፏል። እስከ መጨረሻው ከፍተኛ ፉክክር ያደረገውና የመጀመሪያ ማራቶን ውድድሩን ያከናወነው ኢትዮጵያዊው ዮሚፍ ቀጀልቻ ሁለተኛ ሆኖ አጠናቋል። ዮሚፍ ማራቶን ከ2 ሰዓታት በታች የገባ ሁለተኛ ሰው ለመሆንም ችሏል። ኢትዮጵያዊው ውድድሩን 1 ሰዓት ከ59 ደቂቃ 41 ሴኮንድ በመግባት አጠናቋል። ኬንያዊው ኤሉድ ኪፕቾጌ ከዚህ ቀደም ይፋዊ ባልሆነ ውድድር ማራቶን ከ2 ሰዓት በታች ማጠናቀቁ ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።